እንዴት ናችሁ? እንዴት አላችሁ? ስለ ማንቸስተር ሲቲው ቤርናርዶ ሲልቫ ጥቂት ለማንሳት ጊዜው ሳይሆን አይቀርም። ከማንቸስተር ሲቲ ሌጀንዶች መካከል አንዱ ነው። በእኔ አስተያየት ግን በብዙ የእግር ኳስ ወዳጅም ይሁን የማንቸስተር ሲቲ ደጋፊዎች የሚስማሙበት አይነት ኮሜንት ይመስለኛል። ሞደርን ዴይ የማንቸስተር ሲቲ ሌጀንድ ነው እና ይሄ ተጫዋች በመጨረሻ ከ2017 ከ2026 ድረስ ለሲቲ ሲጫወት ከቆየ በኋላ የውድድር ዘመኑ ሲያበቃ ይለቃል ሲባል ቆየ። ግን በመጨረሻ ኮንትራቱ ሲጠናቀቅ በሲቲ ያለውን ውል አያድስም። ሰሞኑን ማርካ የሚባለው የስፔን ጋዜጣ ይህንን ዘገባ መጀመሪያ አውጥቶ የተመለከትኩት ማርካ ነበር። በቀደም ግን የጓርዲዮላን መቀጣት ተከትሎ ከጨዋታው በኋላ ከኤፍኤ ካፕ ጨዋታ በኋላ የሲቲን ፕሬስ ኮንፈረንስ ያደረጉት ምክትሉ ፔፕ ላይንደርስ ናቸው። እነሳቸው ቤርናርዶ ሲልቫ እንደሚለቅ የሚጠቁም አስተያየት ሰጡና አሁን የተረጋገጠ ይመስላል። በቤርናርዶም በሲቲም በኩል በይፋ ባይነገርም በጣም አስደናቂ ተጫዋች ነው። በዚህ ውድድር ዘመን የሲቲ አምበል ነው እንደምታውቁት። ለእኔ የማንቸስተር ሲቲ ታላላቅ ሌጀንዶች የሚባሉ አሉ። በድሮ የሲቲ ታሪክ ውስጥ ከነበሩት በተጨማሪ በቅርብ ዓመታት ቪንሰንት ኮምፓኒ፣ ሰርጂዮ አጉዌሮ፣ ዳቪድ ሲልቫ፣ ኬቨን ደብሮይነ፣ ያያ ቱሬ አይነት ሌጀንዶች አሉት። አንዳንዶቹ በስቴዲየሙ ዙሪያ ሐውልት የተገነባላቸው ናቸው። ቤርናርዶ ሲልቫ፣ ኢልካይ ጉንዶዋንን፣ ሌሎችም የዘለልኳቸው ተጫዋቾች ይኖራሉ። ልክ የነሱ አይነት ክብር የሚገባው አይነት ተጫዋች ነው የሚመስለኝ። ለማንቸስተር ሲቲ መጥፎ ፐርፎርም ያደረገበትን ጊዜ ለማስታወስ በጣም ይቸግረኛል። እኔ ደግሞ ፈጣን ያልሆኑ ተጫዋቾች በዓለም ፈጣኑ በሚባለው ሊግ ላይ ሲሳካላቸው፣ በአካል ደቃቅ በኪሎ ቀላል የሆኑ ተጫዋቾች በዓለም ላይ በጣም ፊዚካል ነው አካላዊ ፍትጊያ ይበዛበታል በሚባል ሊግ ሲሳካላቸው በጣም ደስ ይለኛል። ያንን የእግር ኳስን ጀነራል ኮንሰንሰስ የሚያዛቡ ስለሚመስለኝ አውትላየርስ ስለሆኑ ትንሽ አካል፣ ደቃቅ ተክለሰውነት፣ አጭር ቁመና እና ቀላል ኪሎ ኖሮት ግን ልባም ተጫዋች ነው ቤርናርዶ ሲልቫ። 450 ጨዋታዎች አድርጓል እና ጓርዲዮላ ወደ ማንቸስተር ሲቲ ከመጣበት ጊዜ ጀምሮ የሱን ያህል ብዙ ጨዋታ ያደረገ ተጫዋች የለም። በእያንዳንዱ ሲዝን ማለት ይቻላል በተለያዩ ቦታዎች አሰልጣኙ በጣም ስለሚተማመንበት በቤንፊካ ከነበረበት ጊዜ ጀምሮ ይደነቅ የነበረ ኳሊቲው ነው። ለቤንፊካ ዋናው ቡድን አልተጫወተም ብዙ፣ ግን በአካዳሚ ውስጥ በሁሉም የዕድሜ እርከን ቡድኖች ውስጥ በነበረበት ጊዜ አሰልጣኞች በዚህ ቦታ ተጫወት ብለው የሆነ መመሪያ ሲሰጡት መመሪያ መስጠት ብቻ ይጠበቅብኛል፣ ዛሬ 6 ነው ሆነ የምትጫወተው፣ በሚቀጥለው ጨዋታ 8 ሆናለህ፣ ሌላ ጊዜ 10፣ ሌላ ጊዜ ቀኝ ላይ፣ አንዳንድ ጊዜ ግራ ላይ ትጫወታለህ ማለት ብቻ ነው የሚበቃኝ ይላል ጓርዲዮላ። በቤንፊካ አካዳሚ ውስጥ በነበረበትም ጊዜ እንደዚሁ በሰከንዶች ውስጥ ውስብስብ የሚመስሉ ታክቲካዊ ጽንሰ ሀሳቦችን እንደ ስፖንጅ ምጥጥ የሚያደርግ ነው ይሉታል። እና ሰዎች እግር ኳስን እንደ ተጫዋች ብቻ ሳይሆን እንደ አሰልጣኝም የሚረዳ የላቀ የእግር ኳስ አእምሮ ያለው ተጫዋች በመሆኑ ምክንያት ከሲቲ አእምሮዎች መካከል አንዱ ተደርጎ የሚቆጠር ሲለቅ ብዙ ሚስ የሚደረግ ተጫዋች ይመስለኛል። ጓርዲዮላ ለዚህ ተጫዋች ያለው አድናቆት በጣም ከፍተኛ ነው። መቼስ ፔፕ የሆነን ተጫዋች በአድናቆት ሲናገር ያለ መገደብ ነው የሚናገረው እንደምታውቁት። ግን ቤርናርዶ ሲልቫን በተመለከተ የሚሰጠውን እያንዳንዱን አስተያየት እስማማበታለሁ። ግን የእግር ኳስ ሕይወቱ መጀመሪያ አካባቢ ያለፋቸውን ፈተናዎችም ጥቂት ማስታወስ ያስፈልጋል። ቤርናርዶ ሲልቫ ሁል ጊዜ የ2013ን በእኛ ክረምት በእነሱ ሰመር የቤንፊካ ዋናው ቡድንን ሰብሮ የገባበትን ጊዜ ያስታውሰዋል። ገና እድሜው 18 ዓመት ነበር። ጆርጅ ጄሱስ የሚባሉ ፖርቱጋል አሰልጣኝ ናቸው በጊዜው የቤንፊካ አሰልጣኝ የነበሩት እና የቅድመ ውድድር ዘመን የዝግጅት ጨዋታ ይደረግ በነበረበት ጊዜ የግራ ፉልባክ አድርገው ተጠቀሙበት። እሳቸው ውለታ አይቆጠርልኝም፣ እኔ እኮ ነኝ ከሁለተኛው ቡድን ወደ ዋናው ቡድን ያሰለፍኩት፣ ለመጀመሪያ ጊዜም ያጫወትኩት፣ ስለዚህ ለዛ ክብር ሊሰጠኝ ይገባል። ቤርናርዶ ሲልቫ እኔን ብዙ ጊዜ እያቃለለ ነው የሚናገረው፣ ምስጋና ቢስ ይሆናል ብለው አስተያየት ሰጥተው ቢያውቁም ግን እምነታቸው ያን ያህል ጠንካራ አልነበረም። አሁን ፔፕ በየትኛው ቦታ እጠቀምበታለሁ የሚል መተማመን እንደነበረው አይነት አልነበረም የሳቸው። በእርግጥ የወጣት ተጫዋቾች እድገት ሊኒየር አይደለም፣ ወጥ አይደለም። ሁሉም ትልልቅ አሰልጣኞች የሁሉንም አስደናቂ ወጣት ተጫዋቾች ክህሎት በቶሎ በሚገባ ይገነዘባሉ ማለት አይደለም። ግን ጄሱስ የነበራቸው እምነት ያን ያህል የጸና አልነበረም። በአካል ደቃቅ ነው፣ በቁመት አጭር ነው፣ ፍራጃይል ነው። በዘመናዊ እግር ኳስ ውስጥ ስኬታማ ለመሆን በተለይ በጨዋታው ልብ ውስጥ ሆኖ መሀል ላይ ሆኖ በሱ ዙሪያ ኳሱ በሙሉ እንዲያልፍ እየተደረገ አይሆንም የሚል እምነት ስለነበራቸው የግራ ፉልባክ የግራ መስመር ተከላካይ ሊያደርጉት ነበር የሞከሩት። ቤርናርዶ ሲልቫ አንድ ጊዜ ብቻ ነው በሳቸው የአሰልጣኝነት ዘመንም በቤንፊካ ተጫዋችነትም የተጫወተው። 82ኛው ደቂቃ ላይ ከፖርቶ ጋር በሚደረግ ጨዋታ ተቀይሮ ገባ። በቃ አለቀ። ከዛ ተስፋ ቆረጠና ወደ
ሞናኮ ሄደ። በሞናኮ ነው በጣም እጅግ አስደናቂ የነበረው። ከዛ በኋላ ነው ወደ ማንቸስተር ሲቲ የመጣው። ተስፋ ቆርጦ ከዚህ በኋላ በአሰልጣኙ እምነት እንደማይጣልበት አውቆ ነው ወደ ሞንቴ ካርሎ የሄደው እና እዛ ሄደና በቃ በጣም አስደናቂ ቡድን ነበር። ያማ እምባፔ፣ ራዳሜል ፋልካኦ የነበሩበት ቫለሪ ዠርማ፣ ፋቢኞ እና ሌሎችም ትልልቅ ተጫዋቾች የነበሩት ቡድን ነው። እንደምታስታውሱት ሊዮናርዶ ጃርዲም የሚባሉ አሰልጣኝ ነበሩት። ገና በ19 ዓመቱ ነው እንግዲህ ሻንጣውን ሸክፎ ወደ ፈረንሳይ ሊግ የተጓዘው። ትምህርት ቤት በጣም ጥሩ ተማሪ ነበር ይባላል። እኔ በርናርዶ ሲልቫን ሳየው ቃለ ምልልሶችም ሲሰጥ ጨዋታ የሚጫወትንበትንም ግንዛቤ ሳስተውል ትልቅ አእምሮ ያለው እንደሆነ ያስታውቃል። አሁን በትምህርት ቤትም ውስጥ በኋላ የፕሮፌሽናል እግር ኳስ ተጫዋችነት ሁኔታ እድል የሚሰጥ ጊዜ የሚያስተርፍ ሳይሆን ቀረ እንጂ በዩኒቨርሲቲ ኦፍ ሊዝበን የዩሮፒያን ስተዲስ ዲግሪ ለመጫን ያጠና የነበረ ነው እና ግን ሁልጊዜም አስቸጋሪ ነው መቼስ የላቀው የእግር ኳስ ደረጃ ተጫዋቾችን እንደዚህ በትምህርት እንዲተጉ እድል የሚሰጥ አይደለም። ግን ለትምህርት የነበረውን ኪዩሪዮሲቲ ለንባብ ያለውን ፍላጎት ስታዩ የሚጫወትበትንም ሁኔታ በመጠኑ ማገናኘት ትችላላችሁ እና በዛ በፈረንሳይ ፓሪስ ሳን ዠርሜን የፈረንሳይን እግር ኳስ ዶሚኔት ባደረገበት ጊዜ በጥቂት አጋጣሚዎች ብቻ ናቸው ሌሎች ቡድኖች ጣልቃ የገቡት። አንደኛው 2016-17 የውድድር ዘመን ላይ ቅድም የጠቀስኩት ምባፔ ገና ልጅ በነበረበት ጊዜ። በነገራችን ላይ ምባፔ መጀመሪያ ጨዋታ ቤርናርዶ ሲልቫን ቀይሮ ገብቶ ያደረገው ጨዋታ ነው። ዣኦ ሞቲኞ ነበር የቅርብ ጓደኛው ነበር እዚያ። ግን በጣም ድንቅ የውድድር ዘመን ካሳለፈና ከሞናኮ ጋር የሊግ ሻምፒዮን ከሆነ በኋላ በዩቬንቱስ እስኪሸነፉም ድረስ ከቻምፒየንስ ሊግ ግማሽ ፍጻሜ ተጉዘው ነበር። በርካታ የአውሮፓ ክለቦች ይፈልጉት ነበር፣ ግን በጊዜው ለሲቲ በአንገብጋቢ የሚያስፈልግ ተጫዋች አይመስልም ነበር። ምክንያቱም እሱ በሚጫወትበት ቦታ ያኔ ስቲል ዳቪድ ሲልቫ ነበር። ፊል ፎደን ብቅ እያለ ያለ ትልቅ ተስፈኛ ተደርጎ ይቆጠር ነበር 17 ዓመቱ እንኳ ቢሆን። ግን በዛው ተመሳሳይ ጊዜ ኬቨን ደብሮይነ ነበር። ፋቢያን ዴልፍ አድቫንስድ በሆነ ቦታ ላይ መጫወት ይችላል። ዚንቼንኮ አድቫንስድ በሆነ ቦታ ላይ መጫወት ይችላል። ኢልካይ ጉንዶዋን አላቸው እና ለሲቲ በዚያ ጊዜ በአንገብጋቢ የሚያስፈልግ ተጫዋች አይመስልም ነበር። ግን ከጓርዲዮላ እና ከማንቸስተር ሲቲ ምርጥ የዝውውር ውሳኔዎች መካከል አንዱ ተደርጎ ሊጠቀስ ይችላል እና ሲናገር ምን አለ? በሁለት የእግር ኳስ አእምሮች መካከል እንደተደረገው ውይይት አድርጋችሁ ልትቆጥሩ ትችላላችሁ። 10 ደቂቃ ብቻ ነበር ያስፈለገን አለ። ልክ ለሲቲ ኮንትራት ከመፈረሜ በፊት ከኔ ምን እንደሚጠብቅ ነገረኝ። ግን ወደ እንግሊዝ እግር ኳስ ስትመጣ ያው የሀገሪቱን እግር ኳስ አዳፕት ማድረግ አለበት፣ እሱ ጊዜ ያስፈልጋል። ግን በእኔ እቅድ ውስጥ ወይ በቀኝ በኩል ወይ ወደ ቀኝ በሚያደላ የአማካይነት ስፍራ ትጫወታለህ ብሎ ነገረኝ። ጓርዲዮላ ከሁሉም አሰልጣኞች አብልጦ የፈለገኝ ስለነበር፣ ግን ደግሞ ታክቲካዊ ኃላፊነቴ ምን ሊሆን እንደሚችል አጥርቶ ስላስረዳኝ ወደ ማንቸስተር ሲቲ ሄድኩ። እግር ኳስ መምህራን ይፈልጋል። ማብራራት የሚችሉ ብቻ ሳይሆን ላውንች የሚያደርጉ የሚያንደረድሯችሁ አስተማሪዎች ያስፈልጋሉ የሚል አስተያየት ሰጠ። በእኔ እግር ኳስ ውስጥ ጄሱስ ኦርዲያል ቢሆን ወይም ብዙ ያልተመቸ አሰልጣኝ ቢሆን፣ ጓርዲዮላ ግን በረከት ነበር ብሎ ያደንቃቸዋል እና ለብዙ አሰልጣኞች ትልቅ የመነሳሻ ምክንያት ነበር ብሎ እንዴት ከጓርዲዮላ ጋር በአእምሮ ኢንቴሊጀንስ እንደተግባቡ ይናገራል። 50 ሚሊዮን ዩሮ ነው በጊዜው ሲቲ ለዝውውሩ የከፈለው። 20 ሚሊዮን ዩሮ በሲቲ እንደሚኖረው ቦነስ እየታየ የሚጨመር ጠቅላላ ፓኬጁ 70 ሚሊዮን ዩሮ ሊደርስ የሚችል ነበር። ወደ ሲቲ ከመጣ በኋላ የሜዳሊያዎቹ ብዛት መቼስ ግልጽ ናቸው። ጓርዲዮላ በእንግሊዝ ሀገር ያሸነፋቸውን ዋንጫዎች በሙሉ ቤርናርዶ ሲልቫ ባለበት ዘመን ነው ያሸነፈው። ባለፈው አርሰናልን ያሸነፉበትን የሊግ ካፕ ጨዋታ ጨምሮ ማለት ነው 17 ዋንጫዎች አሸንፏል። 6 ፕሪሚየር ሊግ ትሬብል የሰሩበት፣ ብዙ ሊግ ካፖች ያሸነፉበት፣ 5 ሊግ ካፕ አሸንፈዋል። ኤፍኤ ካፖች፣ የዓለም የክለቦች ዋንጫ፣ ሱፐር ካፕ፣ ሌሎችም ብዙ ዋንጫዎች። 2022-23 የውድድር ዘመን ከኢንተር ጋር በነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ጀምሯል። በሲቲ ታሪክ ምናልባት ምርጡ ምሽት ሊሆን ይችላል። 90 ደቂቃ እኔ ተጫወተው ድጋሚ ብጫወተው ብሎ የሚመኘው አይነት ጨዋታ ነው። በጣም ደስተኛ ስለነበር። ግን የሚቆጭባቸው ጨዋታዎች አሉ። የ2021 የቻምፒየንስ ሊግ ፍጻሜ በቼልሲ የተሸነፉበት ግን ከአእምሮ የማይወጣው የሚለው አንደኛው ጨዋታ በሪያል ማድሪድ የተሸነፉበት ነው። በተጨማሪ ሰዓት ሪያል ማድሪድ ባለቀ ሰዓት 2 ጎሎች አስቆጥሮ ያሸነፈበት ማለት ነው እና በሁለቱም ጨዋታዎች በጣም ከፍተኛ ብልጫ ነበረን። የ210 ደቂቃውን የጨዋታ ባላንስ ብታዩ ማለፍ የነበረበት ቡድን ማን እንደሆነ ግራ አይገባችሁም። ግን መቼስ እግር ኳስ አንዳንድ ጊዜ እንደዚህ ነው የሚል አስተያየት ይሰጣል። ደንበኛ የቡድን ተጫዋች ሆኖ ነው የሚታየኝ። እንደምታውቁት በሲቲ ተጫዋችነት የሲቲ ትልቁ ስታር ተደርጎ አይቆጠርም ነበር። አሁን ያለውን ስብስብ እንኳ ብታዩ ከሱ የበለጠ ሃላንድ፣ ከሱ የበለጠ ሮድሪ፣ በቀደሙት ዓመታት ደብሮይነ ወይ ጉንዶዋን
ወይ አጉዌሮ ወይ ሌሎች ተጫዋቾች የበለጠ የቡድኑ ዋና ተጫዋቾች ተደርገው በተጫዋችነት የወሳኝነት ደረጃ ቀደም ያለ ስፍራ ኖሯቸው ይጠቀሱ ይሆናል። ያ ብዙ ግድ የሚለው አይመስልም። ለቡድን ቫሉ የበለጠ ቦታ የሚሰጥ ተጫዋች ስለሆነ ብዙ ንቅሳት ያለው አይደለም። ግን አንደኛው ንቅሳቱ ያንን የቡድን ተጫዋችነት አስተሳሰቡን የሚያሳይ ነው። ኢ ፕሉቢረሱንም ሚል ፍሮም መኒ ዋን የኦባማ ንግግር ላይ ምናልባት ሰምታችሁት ሊሆን ይችላል። ኦባማ ልክ እንደዛ አይነት ኮሙናሊቲ ምን ያስፈልገናል የሚል መልእክት ለማስተላለፍ በሚጠቀምበት ጊዜ በትልልቅ ግራንድ ስፒቾቹ ላይ ይህንን ንግግር ይጠቀማል እና እሱም እግር ኳስን በተመለከተ ህይወትንም በተመለከተ እንዲህ አይነት ኮሌክቲቭ ቪዥን ያለው በእግር ኳስን በጋርዮሽ የሚያምን በወላድ ጨዋታ የሚገነዘብ አይነት ተጫዋች ነው። ሳይሆንም የሚታየኝ ልክ እንደዛ ነው። እድለኛ ይመስለኛል። ጥሩ ትምህርት ቤት ነው የተማረው። ከመካከለኛ ከፍ ብሎ ካለ ቤተሰብ የተገኘ ሀብታም ልጅ እንበለው አላቅም። አባቱ የቤንፊካ ደጋፊ ናቸው። እናትየው የስፖርቲንግ ሊዝበን ደጋፊ ናቸው። ሁለቱን ታላላቅ የስፖርቲንግ ሊዝበን ክለቦች የሚደግፉ ናቸው። አያቱ ናቸው ግን የእግር ኳስ ህይወቱ አናጺ ሊባሉ የሚችሉት እሳቸው ናቸው ወደ ቤንፊካ አካዳሚ የወሰዱት እና ሲጫወት አይደክምም። ቴክኒካዊ ችሎታው በጣም አስደናቂ ነው እና መጨረሻ ላይ ህልሙንም ኖሯል። ከክርስቲያኖ ጋር መጫወት ይፈልግ ነበር። ከክርስቲያኖ ጋር 2 ኔሽንስ ሊግ አሸንፏል። ያው በልጅነቱ በጣም ያደንቀው የነበረው ተጫዋች የቤንፊካው ሌጀንድ አሁን የቤንፊካ ፕሬዚደንት የሆነውን ማኑኤል ሩይ ኮስታን ነው። የቀድሞ የቤንፊካም የፊዮረንቲናም የኤሲ ሚላንም ሱፐርስታር የነበረውን የዛ የቀደመው የፖርቱጋል ወርቃማ ትውልድ አባል የሆነውን ኮስታን ነው የሚያደንቀው። የሚቀረኝ የዓለም ዋንጫ ማሸነፍ ነው ይላል። የመጨረሻ እድል ያለው ይመስላል የዓለም ዋንጫ ለማሸነፍ በዩናይትድ ስቴትስ፣ ሜክሲኮና ካናዳ በሚደረገው የዓለም ዋንጫ ላይ። የከተማ ልጅ ነው። በሊዝበን ከተማ መሀል ነው የተወለደው። ካምፖ ፑኩዌኖ በሚባል አካባቢ እንዳልኩት አባትየው የታወቁ የቢዝነስ ሰው ናቸው። እናትየው ደግሞ የአርት መምህርት ናቸው። በግል ትምህርት ቤት ነው የተማረው። ለዚህ ነው የእንግሊዝኛ ችሎታው በጣም የተዋጣለት የሆነው። እንዲያውም ትንሽ የአሜሪካ ኢንፍሌክሽን ጭምር ያለበት እንግሊዝኛ ነው የሚናገረው። በቅርብ ጊዜ ታያላችሁ እንደዚህ አይነት ፖርቱጋሊያን ተጫዋቾች ብሩኖ፣ ሩበን ዲያስም ግን እነዚህ አይነቶቹን ተጫዋቾች ፖርቱጊዝ ፓር ኤክሰላንስ ይሏቸዋል። በደንብ በቃ በጥሩ ትምህርት ቤት የተማሩ የውጭ ሀገር ቋንቋ በሚገባ እንዲያውቁ ተደርገው ያደጉ በአካዳሚክስ ላይም ከፍተኛ ፍላጎት ያላቸው ናቸው እና ቤርናርዶ ለወደፊቱ አሰልጣኝ ቢሆን በደንብ ሌክቸር ማድረግ የሚችል አሰልጣኝ መስሎ ይታየኛል። ሌላ ሳስታውስ ቤርናርዶ ሲልቫን ማስታውሰው የትልልቅ ጨዋታዎች ተጫዋች የመሆኑ ነገር ነው። በዚህ ዓመት የሲቲ አምበል ነው። ፔፕ እንዴት እንደሚያምነው የምታውቁት። ለወትሮ ጓርዲዮላ አምበሎችን በተጫዋቾች ምርጫ ነበር የሚያስመርጠው። በጣም ዲሞክራቲክ ፕሮሰስ ነበር የሚከተለው። ማን መሪያችሁ ይሁን፣ ከዛ ተጫዋቾች ድምጽ ይሰጣሉ። ብዙ ድምጽ ያገኘው ተጫዋች አምበል ይሆናል። ለዚህ ነው ማንቸስተር ሲቲ ከኮምፓኒ መልቀቅ በኋላ አንድ ወጥ አምበል ያልነበረው፣ ይቀያየራል በየሲዝኑ። በዚህኛው የውድድር ዘመን ግን ራሱ አንድ ፒክ አደረገ። የኔ አምበል አሁን ቤርናርዶ ነው አለ። እኔ ወቅቱንም ነው የማየው። አሁን ከ3-4 ዓመት በፊት የነበረውን የሲቲን ስብስብ አምበሉ ማንም ቢሆን ልዩነት አያመጣም። ያ የአሸናፊዎች ስብስብ፣ ብዙ ድል ያገኙ ተጫዋቾች ስብስብ፣ ትሬብል ያሸነፉ፣ ዶሜስቲክ ትሬብል ያሸነፉ፣ 4 ተከታታይ ፕሪሚየር ሊግ ድል ያደረጉ ተጫዋቾች በመሆናቸውና ትልቅ ካራክተሮች በመሆናቸው ምክንያት የአምበልነቱ ኃላፊነት ዝም ብሎ አንዱ ተጫዋች የአምበልነቱን ምልክት ሊያደርገው ይችል ይሆናል እንጂ ልዩነት አያመጣም። ፔፕ በዚህ ጊዜ ቤርናርዶን መምረጡ ብዙ አዳዲስ ተጫዋቾች ባመጡበት የሽግግር ጊዜ በሚመስልበት የጓርዲዮላ ዳንጫወትና የእንግሊዝን እግር ኳስ ዲማንድ ለመለማመድ ጊዜ የሚፈጅባቸው ተጫዋቾች ባሉበት ጊዜ ይህንን የሽግግር ጊዜ አንተ ምራን ብሎ አሰልጣኙ ራሱ ነው የመረጠው። ይህንን በጣም ትሪኪ የሆነን የሽግግር ጊዜ የበለጠ በሚተማመንበት በሪ ለመወጣት በማሰቡ ምክንያት እና መቼስ የግል ሽልማቶች የሚያልፉት አይነት ተጫዋች ነው። እንኳን የፕሪሚየር ሊጉ የማንቸስተር ሲቲም ዋናው ስታር ሳይመስል የኖረባቸው ጊዜያት ነበሩ። ግን ሁልጊዜ ቅድም እንዳነሳሁት የሚታየኝ አንደኛው ነገር ጠንካራ ሰራተኝነትና የቡድን ተጫዋች የመሆኑ ነገር ነው። አሁን ባለፈው ከአርሰናል ጋር በነበረው ጨዋታ ከ12 ኪሎ ሜትር በላይ ነው የሮጠው። ከሊቨርፑል ጋር በነበረው ጨዋታ 12.8 ኪሎ ሜትር ነው የሮጠው። ያንን የሊቨርፑልን ጨዋታ ደግሞ ያሸነፈላቸው እሱ ነው። ያቻነቱን ጎል ያስቆጠረው እሱ አልነበር። ግን ሁልጊዜም በሲቲ ተጫዋችነት ስታዩት በትልልቆቹ ጨዋታዎች ይጎላል። አሁን ከሊቨርፑል ጋር በተደረጉ 21 ጨዋታዎች 8 የጎል አስተዋጽኦዎች አሉት። በማንቸስተር ደርቢ 11 ጎሎች ላይ በ21 ጨዋታዎች ተሳትፏል። 7 አሲስቶችና 4 ጎሎች። ከሪያል ማድሪድ ጋር 13 ጊዜ ተጫውቶ በጎል አስቆጣሪነት ለማይታወቅ ተጫዋች 4 ጎሎች አስቆጥሯል። እኔ
ቤርናርዶ ሲልቫን ሳስብ ለወደፊቱ አእምሮ ላይ ሲመጣ እነዚህ ትልልቅ ጨዋታዎች ላይ ያለው ሚና ጎላ ብሎ ይታየኛል። ግን ደግሞ ፔፕ ሌላ የሚያምንበት ነገር ፊክስድ ቦታ አልነበረውም። ቤርናርዶ ሲልቫን በየትኛውም ቦታ ለመጠቀም እችላለሁ ብሎ የሚተማመንበት አይነት ደንበኛ ዩኒቨርሳሊስት ተጫዋች ነው። ጓርዲዮላ ምን ይላል? አንዳንድ ተጫዋቾች የአሰልጣኞችን እቅድ ያቀላሉ። ዛሬ እዚህ ቦታ ላይ ትጫወታለህ ማለት ብቻ ይበቃኛል፣ ተጨማሪ ታክቲካዊ ዝርዝር ጉዳዮችን ማስረዳት አይጠበቅብኝም። እድለኛ ነበርኩ፣ በባርሳ፣ በሲቲ፣ በባየርን ትልልቅ ተጫዋቾችን የማሰልጠን እድል ነበረኝ፣ ግን ቤርናርዶ ከምርጦቹ መካከል አንደኛው ነው የሚል አስተያየት ይሰጣል። ጆን ቲጋና በ60 ምናምን ኪሎ ከዓለም ቤስት አማካይ ተከላካዮች መካከል አንዱ ነበር ተብሎ ይደነቃል። ሜትር ከ73 ሴንቲሜትር ብቻ ነው ቁመቱ፣ 64 ኪሎ ግራም ብቻ ነው ክብደቱ። ስለዚህ ግዙፍ አይደለም። አእምሮና ልቡ ግን የትኛውንም የባለጋራ ቡድን ኃይል መሻገር የሚያስችል ሜዳ ውስጥ ልክ በአሰልጣኝ አስተሳሰብ የሚጫወት አይነት። ጆርጅ ጄሱስ መሀል ላይ መጫወት አይችልም ብለው ስላመኑ ነበር የግራ መስመር ተከላካይ ሊያደርጉት የሞከሩት። ጓርዲዮላ የግራ መስመር ተከላካይ አድርጎ ተጠቅሞበት ያውቃል። ጓርዲዮላ የግራ መስመር ተከላካይ ያደረገበት ሎጂክ እና ጄሱስ እሱን የግራ መስመር ተከላካይ ያደረጉበት ሎጂክ አመክንዮ ግን በጣም የተለያየ ነው። ጓርዲዮላ ሁሉም ቦታ መጫወት ይችላል ብሎ ስለሚያምን እዛ ቦታ ላይ ያጫወተው ያውቃል። አስታውሳለሁ በ2022/23 የውድድር ዘመን ከአርሰናል ጋር በነበረ ጨዋታ ነው ተጫዋቹን እዚያ ቦታ ላይ ያሰለፈው። እሱም ለእኔ ብዙ ልዩነት የለውም በየትኛውም ቦታ መጫወት፣ ምክንያቱም በእግር ኳስ ትከላከላለህ፣ ታጠቃለህ። በተለያየ ቦታ ሆነህ የምትጫወት ከሆነ በተለያየ መንገድ ትከላከላለህ፣ በተለያየ መንገድ ታጠቃለህ ማለት ነው እና ለእኔ ልዩነት የለውም። አሰልጣኞቼ ሁልጊዜ እንድከላከል ይጠይቁ ነበር ከልጅነት ጀምሮ። ያንን በተዋጣለት ሁኔታ በየትኛው ሚና አደርገዋለሁ ብሎ ይናገራል። ለዚህ ነው ጓርዲዮላ ስለሱ ሲናገር ቤርናርዶ ኢዝ ሶከር ፕሌየር አለው። ኦፍኮርስ የሶከር ፕሌየር ነው፣ የእግር ኳስ ተጫዋች ነው፣ ምንም ጥያቄ የለውም። ግን ሌላ ጥሩ አገላለጽ የሚመስለኝ ቶታል ፉትቦለር ነው። የትኛውም ቦታ ላይ መጫወት ይችላል። ያንን ለማድረግ ለምሳሌ ፍጥነት ገደብ አይሆንበትም። ታስታውሱ እንደሆነ የቻምፒየንስ ሊግ ዋንጫን ባሸነፉበት የውድድር ዘመን ለምሳሌ የተጋፈጠው ከፈጣኑ አልፎንሶ ዴቪስ ጋር ነው። ወይም ቅድም በጠቀስኩት የአርሰናል ጨዋታ ላይ የተጋፈጠው ከፕሪሚየር ሊግ ምርጥ የቀኝ ክንፍ ተጫዋቾች መካከል አንዱ የሆነውን ቡካዮ ሳካን። አሁን ከነዚህ ተጫዋቾች ጋር በፍጥነት አይተካከልም። የእነሱ አይነት ፍጥነት የለውም፣ ግን ኢንቴሊጀንስ አለው። ፖዚሽኒንጉ፣ የቦታ ግንዛቤው፣ መስመሮች የሚዘጋበት ሁኔታ ሁሉ በጣም አስደናቂ ነው። ለዚህ ነው ከዳቪድ ራውም ጋር በተጋፈጠ ጊዜ ፎልስ ሌፍት ዊንገር ሆኖ ነው የተጫወተው ይላል እና እዛ ቦታ ላይ ሌን መዝጋት ይችላል። በጣም ኢንቴሊጀንት ተጫዋች ነው። 3 ተጫዋቾችን በሁለት ሙቭ በሁለት እንቅስቃሴ ብቻ ፕሬሸር ውስጥ ማስገባት የሚችል ነው። ይሄ የአካል ጉዳይ አይደለም፣ የአእምሮ ብልህነት የኢንቴሊጀንስ ጉዳይ ነው ብሎ አስተያየት ይሰጣል እና ትልልቅ ወሳኝ ጎሎች የሚያስቆጥር ያ እንዲያውም ያልጠቀስኩለት ከሪያል ማድሪድ ጋር 4-0 ያሸነፉበት 2023 የቻምፒየንስ ሊግ ግማሽ ፍጻሜ በእኔ ግምት በጓርዲዮላ አሰልጣኝነት ምርጡ የማንቸስተር ሲቲ ፐርፎርማንስ ነው። ብዙ ምርጥ ፐርፎርማንሶች ያሏቸው፣ ግን በጣም ምርጡ ብለው ያንን ጨዋታ ነው። በተለይ መጀመሪያ አጋማሽ የዛ ጨዋታ ንጉስ የነበረው አይ ቲንክ ካልሳሳት 2 ጎሎች ያስቆጠረው ቤርናርዶ ሲልቫ ነው እና 12 ዓመት ቤንፊካ ውስጥ በተጫወተም ጊዜ ከሞናኮ እስኪሄድ ድረስ ባለበት ጊዜ ማለት ነው ብዙ ቦታ እንዲጫወት ሆኗል። ግን እዛ ያሰለጠኑት አሰልጣኞች በሙሉ ምን ይላሉ? በቃ ጥቂት ሰከንዶች ብቻ ነው የሚያስፈልጉት። ሁልጊዜም ብሩህ አእምሮ የነበረው ኢንቴሊጀንት የነበረ ተጫዋች ነው እና ቀላል አይመስለኝም እንዲህ አይነቱን ተጫዋች ማጣት። ክፍተቱ ቀላል የሚሆን አይመስለኝም። ፔፕም ለዚህ ነው ብዙ ጎሎች አያስቆጥርልንም፣ ግን በቁጥር የማይገለጽ በጣም ወሳኝ አገልግሎት የሚሰጠን ተጫዋች ብሎ ያደንቀዋል። እንግዲህ ከሲቲ ለመልቀቅ ሲያስብ ቆይቷል። በማንቸስተር ሲቲ ደስተኛ ስላልሆነ አይደለም ለመልቀቅ ሲያስብ የቆየው። ሁልጊዜም ወደ ፀሐይ፣ ወደ ሞቃቴ አየር ንብረት መሄድ ይፈልግ ነበር እና በተለያዩ ጊዜያት ለ3 ለ4 ለ5 ዓመት ገደማ ክረምት በመጣ ቁጥር በኛ የዝውውር ጊዜ በተለይ ከሲዝኑ መጠናቀቅ በኋላ በሚኖረው የዝውውር ጊዜ ቤርናርዶ ሲልቫ መልቀቅ ይፈልጋል ሲባል አንድ ጊዜ ወደ ፓሪስ ሳን ጀርማ፣ አንድ ጊዜ ወደ ባርሰሎና፣ አንድ ጊዜ ወደ ሌላ ክለብ፣ አንድ ጊዜ ደግሞ ወደ ሳውዲም ጭምር። ግን ሁልጊዜም ምን ይላል እሱ ሲናገር፣ እኔ ማንቸስተር ሲቲ ሊዝበን ከተማ ውስጥ የሚገኝ ክለብ ቢሆን ኖሮ እስከ 40 ዓመቴ ድረስ ያለማመንታት መጫወት ፈልግ፣ ከተማው ማንቸስተር የሚባለው ከተማም ጥቂት ወደ ደቡብ አውሮፓ የተጠጋ ቢሆን ኖሮ ለዘላለም መቆየት ፈልግ ነበር። ይህንን ቡድን ወደዋለሁ፣ ይህንን ክለብ፣ ይህንን የተጫዋቾች ስብስብ፣ ስታፉን፣ ስቴዲየሙን፣ ደጋፊዎቹን፣ አትሞስፌሩን፣ እዚህ ያለኝን ፕሮፌሽናል እና ፐርሰናል ህይወት እወደዋለሁ። በጣም መልቀቅ አልፈልግም። ግን ፖርቱጋልና እንግሊዝ በጣም የተለያዩ ናቸው። የታይም ዞኑ ሳይቀር ከፖርቱጋል ጋር
ይለያያል። ምግቡ፣ የህይወት ስልቱ ሁሉ ለየት ያለ ነው እና ለዛ ነው መልቀቅ የሚፈልግ የነበረው። ብዙ ጊዜም ይህንን ተናግሮታል። በሚዲያ ባይናገረውም ግን ቤርናርዶ ሲልቫ በስፖርታዊ ምክንያቶች በሲቲ ባለመደሰቱ ምክንያት አይደለም መልቀቅ ሲፈልግ የቆየው። በተለያዩ ምክንያቶች በተለይ ወደ ባርሴሎና መሄድ ይፈልግ ነበር። ግን ባርሳ እንደምታውቁት በነበረበት ከፍተኛ የፋይናንስ ችግር ምክንያት ቤርናርዶ ሲልቫን ማስፈረም የሚችልበት እድል አልነበረውም እና መጨረሻ ላይ ግን እንደሚመስለኝ ከእንግሊዝ ውጭ ወዳለ ክለብ ነው የሚሄደው። እንግሊዝ ውስጥ በጭራሽ ለሌላ ቡድን የሚጫወት አይመስለኝም። የሲቲ ሌጀንድ ነው እና አያደርገውም። ግን ከሄደም በዚህ ምክንያት በህይወት ዘይቤ ምክንያት በሙቀት ፀሐይ የሚወድ ሰው በመሆኑ የሊዝበን ሰው በመሆኑ ምክንያት ወደ አይቤሪያ መሄድ ይፈልጋል፣ ወደ ፖርቱጋል ወይም ወደ ስፔን። ምናልባት ፋይናንሳዊ ሞቲቬሽን ኖሮት ወደ ሳውዲ ከሄደ አላቅም። ግን ብዙ ጊዜ ከሲቲ መልቀቅ ይፈልግ የነበረው በስፖርታዊ ፕሮጀክት ምክንያት አይደለም። ምንም ያጣው ነገር አልነበረ። የዛ ሲቲ ቡድን ፈልክረም ነው። ጓርዲዮላ እንደሱ የሚተማመንበት ተጫዋች የነበረ አይመስለኝም። ነገር ግን መጨረሻ ላይ ኮንትራቱ ሲያበቃ ከክለቡ ሊለቅ ነው። በይፋ በሁለቱም ወገኖች በራሱ በቤርናርዶም ደግሞ በማንቸስተር ሲቲ በኩል እንደ ተቋም ባይገለጽ፣ በተለይ ፔፕ ሊንደርስ የተናገሩትን ንግግር ተከትሎ በእንግሊዝ ብዙሃን መገናኛዎች በሙሉ በእርግጠኝነት ይለቃል የሚል ዘገባ እየተሰጠ ነው። የአንድ ትልቅ ተጫዋች ዘመን መቋጨት ይመስለኛል በእንግሊዝ ሀገር በማንቸስተር ሲቲም እና ትንሽ ስለሱ ማለት ስለፈለግኩ ነው። አመሰግናለሁ።